መካኒቱን በልጅ ባረከ፣ ኃይለኞቹን አንበረከከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የዩቲዩብ ተከታታዮች፣ በአገር ውስጥም በአገር ውጭም ያላችሁ ወዳጆቼ እንደምን አላችሁ? እግዚአብሔር ይመስገን አሜን። ቸርነቱን ምሕረቱን ይቅርታውን አብዝቶ እስከዚህ ሰዓት የጠበቀን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። እኔንም እንኳን ሰላም ቆያችሁኝ። እግዚአብሔር ቢወድና ቢፈቅድ ዛሬ የሚያዘጋጀውላችሁ አስተማሪ መንፈሳዊ ቪዲዮዎች አሉ። እነሱን ቪዲዮዎች የተመለከትን እንማማራለን። እነሱ ራሳቸው ቪዲዮዎቹ የሚያስተምሩ ከሆኑ ቃለ ሕይወት ያሰማልን እያልን ሀሳብ አስተያየት የሚፈልጉ ከሆነ ደግሞ ሀሳብ አስተያየት እየጨመርን አብረን እስከ ፍጻሜ ድረስ እንቆያለን ማለት ነው። እንግዲህ እስከ ፍጻሜ ድረስ አብራችሁ እንደምትቆዩ አልጠራጠርም። ቪዲዮዎቹን ላይክ በማድረግ ብትጀምሩልኝ እንዲሁም ደግሞ ሼር አድርጋችሁ ብትጀምሩልኝ በጣም ደስ ይለኛል። ለብዙዎች እንዲዳረስ እያገዛችሁኝ ስለሆነም አመሰግናለሁኝ። እንግዲህ በሳምንት አንዴ ነው እየመጣሁ ያለሁት። እሱም ደግሞ ምክንያቱ ምንድነው? አንደኛ ቢዚ ሆኛለሁኝ። ቢዚ ከመሆኔም አንጻር በምን አይነት መልኩ ዩቲዩብን ማስቀጠል እችላለሁ የሚለውን ነገር እያሰብኩኝ የነበረው እና የደረስኩበት ውሳኔ ምንድነው? ቭሎግ ለመስራት ነው። ወይም ደግሞ በሳምንት 5 ቀን ውጭ ነው የምሆነው እና ቅዳሜና እሁድን ደግሞ ከትምህርት ጎን ለጎን ሌሎች ኮርሶችን እየተማርኩ ስለሆነ በሳምንት 6 ቀን ውጭ ነው የምሆነው። ስለዚህ ቤት ውስጥ ቁጭ ብዬ ቪዲዮ ልሰራበት የምችልበት ጊዜ ስለሌለኝ ቭሎግ በዚህ ላይ በምትመለከቱት መልኩ ለመስራት እየሞከርኩና እየተለማመድኩ ነው ያለሁት ማለት አላችሁ። ምናልባት ቭሎግ ምን ማለት እንደሆነ ላልገባችሁ የቀን ውሎዬን የማሳይበት እንዲሁም ደግሞ በዛ ሂደት ውስጥ አንዳንድ መንፈሳዊ ምክሮችን እና ትምህርቶችን የማስተላልፍበት ቪዲዮ ማለት ነው። ዩቲዩብ ስጀምር አይታችሁኝ ከሆነ የጀመርኩት ቭሎግ በመስራት ነው። ውሎዬ ምን ይመስላል የሚለውን ነገር በማሳየት ነበረ ካስታወሳችሁ። ይህን ያክል ብር ጠይቆኝ ይህን ብር ሰጥቼው ሰዓቱና ቀለበቱን ሰጠኝ በሚል ነበረ ቪዲዮ የጀመርኩ ካስታወሳችሁ ታስታውሳላችሁም ቤት ተስፋ አለኝ። ስለዚህ ቭሎግ ለኔ አዲስ አይደለም ማለት ነው። ሃሎዊን እዚህ ሀገርም ሲከበር በመንገድ ላይ እየሄድኩ ቭሎግ እያደረኩኝ ነበር። ስለዚህ ለኔ ዩቲዩብ አዲስ ስላልሆነ አዲስ መስሎ እንዳይሰማችሁ ነው ይሄንን የምለው። በተረፈ ከልብስ ጋር በተገናኘ ስቱዲዮ ስለ አድኖ ፊት ሆነ እንደዚህ አይነት አትልበስ እንዲያርግ ሚሉ ኮሜንቶችን አግኝቼ ነበር። ደግሞ እዚህ ጋር ስቀመጥ ወይም ደግሞ ስለ አድኖቹ ፊት ስቀመጥ ቪዲዮ ለመስራት ነው እንጂ ለመጸለይ አይደለም። ስለዚህ ግዴታ ነጠላ ማድረግ ላይ ይጠበቅብኝ ይችላል። ነገር ግን በእንደዚህ አይነት መልኩ ደግሞ እናንተ እኔን ማየት የምትፈልጉ ከሆነ ደግሞ ማድረግ የሚገባችሁ ነገር ምንድነው? ዩቲዩብን ሰብስክራይብ ማድረግ ነው። ሰብስክራይብ ማድረግ በምንድነው? ኖርማሊ ሰብስክራይብ ማድረግ ሳይሆን በየወሩ የተወሰነ 2 ፓውንድ ወር ደግሞ $3 ይመስለኛል እየከፈላችሁ ወርሃዊ ክፍያ እያደረጋችሁ ሰብስክራይብ ማድረግ ወይም ደግሞ ሜምበር መሆን ማለት ነው። አለፍ ሲልም ደግሞ ዩቲዩብን ማገዝ የምትፈልጉ ይሄ ባንክ አካውንቴ ነው፣ በዚህም ማገዝ ትችላላችሁ። እዚህ ላይ የሚገቡትን የምታስገቡትን ማንኛውንም ገንዘብ ለዩቲዩብ አውለዋለሁ ማለት ነው። የምጠቀመው ካሜራ እንደምታዩት ተለይቶባችሁ ሊሆን ይችላል። የጓደኛዬን ነው የምጠቀመው። ስቱዲዮም የጓደኛዬ ነው። ስለዚህ ምናልባት በዚህ የምታግዙኝ ከሆነ ስቱዲዮም የራሴ ካሜራም የራሴ ይኖረኛል ማለት ነው። ስለዚህ በዚህ ማገዝ ትችላላችሁ። ስለዚህ ይህንን ካልኳችሁ ዘንዳ ዛሬ ወዳዘጋጀውላችሁ ቪዲዮዎች እንለፍ። አብራችሁን ቆዩ። መልካም ጊዜ። እንኳን ደህና መጣችሁ በድጋሚ። ወደ መጀመሪያው ቪዲዮ እናልፋለን። በመጀመሪያነት የምንመለከተው ይሄንን ይሆናል። አብራችሁን ቆዩ። ፖስት ፒል ስጪኝ እስቲ በእናትሽ። በጾም እንኳን አታርፍም። እቺ በሽተኛ ደንበኝነታቸው የኮንዶምና የፖስት ፒል ሲሆን ከሷ ውጪ ሀገር ውስጥ ፋርማሲ የሌለ ይመስል እየተመላለሰ ሲገዛት ተቀራርበዋል። ዛሬም እንደለመደው ፈጠን እያለ መጥቶ እማ ፖስት ፒል ስጪኝ እስቲ በእናትሽ። በጾም እንኳን አታርፍም። ዛሬ ደግሞ ተረኛዋ ማን ናት? የዛሬዋማ ያልተነካካሽ ናት። እያት እስቲ እንዴት እንደምታምር እንዴ! እቺ አይደለች? እቺ እኮ ኤችአይቪ ያለባት ሰማኛል። በሽታን ታቅፈ እንዳትቀመጥ። እቺ እኮ ቤተሰቧ በሙሉ ኤችአይቪ። የምርሽን ነው? እና እኔን አታላ ጉድ ልትሰራይ ነበር? ራቆ ሄድላታለሁ።
አንቺ በሽተኛ የትም ተልከስከሰሽ ያመጣሽውን በሽታ ልትጥይብኝ አንቺም ብለው አገልጋይ ልክስክስ። ወንድሜ በጣም ቸኮልክ። አንተ አልጋ ላይ ልትጥላት ስታመቻቸት የነበረችው እሷ እህቴ ናት። ምንም አይነት በሽታ የለባትም። አየህ ቸኮላ አልጋ ላይ ልትጥላት ፈልገ ቫይረስ አለባት ስትባል ግን ልትደበድባት መጣ። አንተ የዝሙት ኃጢአት በሆነው ቫይረስ ስንቱን ሴት በክልሃል፣ ስንቷን ሴት አሳዝናል፣ ስንቷን አገልጋይ ቀጥፋል። እንዲህ የምትፈራው ኤችአይቪ የሚያጠቃው ስጋህን ነው። የምትታመመውን በምድር እስካለ ነው። የነፍስ ቫይረሷ ኃጢአት ግን ስጋንም ነፍስንም ታሳመማለች። ህመሟ ቅጣቷም ዘላለማዊ ነው። ለምን እንደመጣ ቀድሞን እንሞቃለን ወንድሜ። ቫይረስን እንደምሸሸው በዚህ ጾም ዝሙትን፣ ሐሜትን፣ ጭፈራን፣ ኃጢአትን በሙሉ ሽሽ። አይን፣ ጆሮ፣ ልብ ሳይቀር ይጾም። ጾም ጨቅይተን የምንገባበት ሳይሆን በንስሐ ነጽተን የምንጀምረው ነውና ዛሬ ከኛ ጋር ቤተክርስቲያን እንሂድ። በጣም ደስ ይላል ዝማሬው። ኮፒራይት ሊያስይዘን ስለሚችል እዚህ ጋር ላቆመው። በጣም ደስ የሚል መልእክት ነው ያለው። በአጽዋማት ጊዜ አጽዋማትም ገቡ። በአጽዋማት መካከልም ስለ ጾም ምንነት እና ጥቅም መማር ያስፈልገው ለዚህ ነው። ሰው ጾሙን ይጀምራል፣ ግን ምንን ትቶ መጀመር እንዳለበት ስለማያውቅ ከነግሳንግሱ ጾምን ይጀምርና ያው ጾሙ ዝም ብሎ የስጋ ይሆንበታል። ስለዚህ የስጋውን ጾም ወደ መንፈሳዊ ጾም ለመቀየር የሚያስችለውን እውቀት እንዲያገኝ ነው በማንኛውም ሰዓት መመከር ማስተማር ያስፈልገው። እንግዲህ አስቡት፣ ብዙዎቻችን በእንደዚህ አይነት ቶክሲክ በሆነ ሪሌሽንሽፕ ውስጥ ነው የምንገኘው። ምን ማለቴ ነው? አምኖናዊ በሆነ ፍቅር የተነደፉ ብዙ ሰዎች ወደ ህይወታችን መጥተው ሊሆን ይችላል። አምኖናዊ ማለት የሚፈልገውን ነገር ካገኘ በኋላ እንደ ቆሸሸ ነገር እንኳን የማይቆጥረን ወይም ደግሞ እንደ ቆሸሸ ነገር እንኳን የማይነካን ሰዎች ቀርበው ሊሆኑ ይችላሉ። ስለዚህ ያ ሰው ወደ ህይወት የመጣው ምን ፈልጎ ነው የሚለውን ነገር ለማወቅ መንፈሳዊ የመጠናኛ ጊዜ ያስፈልጋልና ሁላችንም መንፈሳውያን ነን ብለን የምናስብ በቤተ ክርስቲያን ስርዓት የመጠናኛ ጊዜ ከጮኝ ወይም ደግሞ ከትዳር በፊት በደንብ እስክናውቅ ያንን ሰው ወይም ደግሞ ያቺ ልጅ እስክናውቅ ድረስ የመጠናኛ ጊዜ ያስፈልገናል። ምክንያቱም ያ ሰው ወደ ህይወታችን የመጣው ለምን እንደሆነ እንድንረዳ ማለት ነው። ሀሳብ አላበዛባችሁም። በባለፈው በጣም አብዝቼባችሁ ለማስተካከል እየሞከርኩ ነበረ፣ ረዝሞባችሁ። ስለዚህ አጠር ነው ማደርገው ማለት ነው። ወደ ቀጣይ ቪዲዮ እንለፍ። ምን አባ ነው ግን ዛሬ የፈዘዝከው? ተጫወት እንጂ ጠጣ እንጂ ምንድን ነው? ምን ሆነ ነው የፈዘዝከው አልክ? ምን ሆኜ እንደሆነማ ጠንቅቀህ ታውቃለህ። ለስሙ አብሮ አደግ ጓደኛዬ ነህ፣ ግን አንድም ቀን ቁስሌ ተሰምተው አያውቅ። ኧረ አንተ ልጅ ምንድን ነው? ያነሰም ካለ እኮ ይጨመራል። ፈታ ብል ምንድን ነው? ጠጣ እስኪ ጠጣ እንጂ ምን ሆነሃል? እኔ የጎደለኝ ሌላ፣ አንተ የምትሞላልኝ ሌላ። አንዳንድ ጓደኞች እንዲህ ናቸው። የቤት ኪራይ 10 ሺህ ብር ቸገረኝ ብለኸው የ20 ሺህ ብር ውስኪ ይጋብዛል። ስራ ለመጀመር 50 ሺህ ብር አነሰኝ ስትለው 50 ሺህ ችግር ያወራልሃል። ከኋላው እንድትሆን እንጂ ከፊቱ እንድትቀድም፣ ሁሌ እጁን እንድታይ እንጂ ከፋይ እንድትሆን አይፈቅድም። በአንተ መቆሸሽ ውስጥ የሱን ዝነጣ፣ በአንተ ዝቅታ ውስጥ የሱን ከፍታ እያየ ደስ የሚሰኝ ጓደኛ እንዳትለየው ብቻ በረጅም ገመድ አስሮ ፍርፋሪ እየሰጠ አብረው እንድትሆን የሚፈልግ፣ ስለ ራስህ ስራና ህይወት እንድታስብ ጊዜ የማይሰጥ፣ ስለ አንተ ልታማክረው ቀጥረው እንኳን ስለ ራሱ ህይወትና ስራ ብቻ የሚያወራልህ፣ የአንተን ቀልድና ጨዋታ እንጂ ቁም ነገርና እድገት መስማት የማይፈልግ ጓደኛ ነው። የእናንተን አላውቅም። እኔ ግን ከዚህ በኋላ እንደዚህ አይነት ጓደኝነት ይቅርብኝ። በቃ አንተ ጠጣ፣ እኔ ልሂድ። ወዴት? ወደ ራሴ ህይወት። ሁላችንም ወደ ራሳችን ህይወት መሄድ አለብን። ቤተሰብ ሁላችንም ከእንደዚህ አይነት ጓደኝነት በቃ መላቀቅ አለብን። ስለ ህይወታችሁ የምታስቡበት ፋታ የማይሰጣችሁ፣ አንዳንዴ በቃ ምን አለ ለ2 ቀን ለ3 ቀን ተለይቶኝ ቢመጣ የምትሉት ሰው አለ። በጣም የራሱን ችግር የራሱን ነገር ይነግራችኋል። ለእናንተ ችግር ለእናንተ ጭንቀት ቦታ የሌለው ሰው አለ። ከእንደዚህ አይነት ጓደኛ መራቅ አለብን። የምንርቀው የምንሄደው ወዴት ነው? ወደ ራሳችን ህይወት ነው። በእውነት በጣም ደስ የሚል መልእክት ነው። ደጋግማችሁ ሰሙት ከፈለጋችሁ።
ይሄ ልጅ በጣም ደስ የሚል ኮንተንት ነው የሚሰራው። ወደ ቀጣይ ቪዲዮ እንለፍ። አንዳንዴ እንደዚህ በህይወት ውስጥ እንደ ዝርዝር ሳንቲም ያሉ ሰዎች ያጋጥሟል። አሁን ዝርዝር ሳንቲም በባህሪው ስታየው ሲቀመጥ ብዙ ቦታ ይዛል። እቃ ውስጥ ካረከው በጣም ይከብዳል። የራሱ የሆነ ክብደት አለው። በቃ ብዙ ነገር የሚገዛ ይመስላል። ትልቅ ብር ይመስላል ሲቆለል ስታየው። እስቲ ሄደ ድፍን አድርገው እስቲ ሱቅ ሄደና ድፍን አድርጉልኝ በላቸው። ተቆጥሮ ዋጋውን ስታየው ያስቃል። አንዳንድ ሰዎችም እንደዚሁ እንደ ዝርዝር ሳንቲም ራሳቸውን የሚቆልሉ ቀረባ አድርገህ ስታያቸው ግን ዋጋቸው ኢምንት የሆነ እንደዚህ ነው። እውቀት ቢኖራቸው ኖሮ ትልቅ ዋጋ ቢኖራቸው ኖሮ ዝም ነው። አሁን ብር የፈለገ ያህል ገንዘብ ኖትን ብትደረድረው ድምፅ አይወጣው። ሳንቲም ግን ትንሿ ሳንቲም ትንኮሻኮሻለች። ጠርቀምቀምም ሲሉ ይንኮሻኮሻሉ። የቆሽታቸው መጠን ይጨምራል። ብሮች ግን በተጠራቀሙ ቁጥር ዝም ነው የሚሉት። ስለዚህ ዋጋ በጨመረ ቁጥር ዝም እያልክ ነው የምትሄደው፣ እየተሰበርክ ነው የምትሄደው። ሁሉ ቦታ እኔ ካላወራሁ እኔ ካልተሰማሁ ካልተንኮሻኮሽኩ አትልም። ለዚህ ነው ድፍን ብር እንጂ ሳንቲም አትሁን የሚባለው። ስለዚህ እናንተ ዝርዝሮች ድፍን ሁኑ፣ እኛ ድፍን ስለሆንን ዝም እንላለን። የሚገርም መልእክት ነው በእውነት። አንዳንዴ ነሸጥ ሲያደርገው የሚያስተላልፋቸው መልእክቶች ዋው! በጣም ጎበዝ ልጅ ነው በነገራችን ላይ አንዳንዴ ከሚሰራቸው ስህተቶች ውጭ ማለት ነው። ያው ስህተት ደግሞ ከሁሉም ሰው አይታጣም። ወደ ቀጣይ ቪዲዮ እንለፍ። ጉድ ይውልኝ ብቻ ቤተሰብ ይሄንን ልጅ እንግዲህ አካለ ስንኩል ነው በማለት እያስለመነችበት የምትገኝ አንዲት ወጣት ማን ነው ምንድነው ብለው በሚጠይቁበት ጊዜ እንግዲህ አካለ ስንኩል ነው መቆም አይችልም ፓራላይዝ የሆነ ልጅ ነው በመላ እየለመነችበት ነበርና እስቲ እንሞክረው ብሎ ሲያነሱት ኃላፊነት ወስዳች የደንብ አስከባሪ ልጅ እግዚአብሔር ይስጣት እሷ ናት ይሄንን ጉድ ያወጣችባት እና ወንድሜ ነው እያለች ነበረ እና ቤተሰቡ ስለማይታወቅ በህግ ቁጥጥር ስር ብትገኝም ግን የልጁን ቤተሰብ የሚያውቅ እንድትተባበሩን ኧረ ቤተሰብ ምንድነው እየተካሄደ ያለው? እግዚአብሔርን ነው የምላችሁ። ምንድነው እየተካሄደ ያለው? አገር ቤት ዜና ሰምታችኋል? ምን እየተካሄደ እንደሆነ ታዳምጣላችሁ። የሌባ መዓት ደግሞአለው፣ የሌባ መዓት ነው ያለው። በጣም ነው የሚያስፈራው። እግዚአብሔርን ነው የምላችሁ። መሄድ ሁሉ ያስፈራል። አሁን ላይ የኑሮ ውድነቱ ይሆን ይሄን ያክል ሰውን ወደ ሌብነት የከተተው? አይታችኋል። ባለፈው በንግድ ዙሪያ ላይ ቡናውን እንዴት አድርገው እንደደረደሩት ሁሉ በሚገርም ሁኔታ ውስጡ ግን አፈር እንጀራ ሳይቀር የደረቀ እንጀራ ከተው ሲሸጡ አይታችኋል። እስቲ ፌስቡክ ላይ ግቡ። በመኪና ሲዘርፉ ተያዙ፣ እንዲህ ሲዘርፉ ተያዙ፣ የተቀጠሩበትን ባንክ ዘረፉ፣ እንዲህ ሰው ገደሉ። በጣም የሚያሳዝን ነው ቤተሰቦች። እግዚአብሔርን ነው የምላችሁ። እንደዚህ ጊዜ ኢትዮጵያ ላይ ሌባ በዝቶ የፈራሁበት ወደ ሀገር መግባት የፈራሁበት ጊዜ የለም። በእውነት ምን እየተካሄደ እንደሆነ እኔ ግራን የገባኝ። እንደኔ ግራ የገባችሁ ካላችሁ እስቲ በኮሜንት ንገሩኝ። ኢትዮጵያ ውስጥ የሌባው መብዛት ያሳሰበው እንደኔ ካለ በኮሜንት ይጻፍልኝ። በእውነት ነው የምላችሁ። በጣም ለራሴ እየገረመኝ ነው። እስቲ ወደ ቀጣይ እንሂድ። 2000 ዓመት ሙሉ የተሰበከ አንድ ስብከት አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስብከት። ግን መንግስተ ሰማያት አልመጣችም ዮሐንስ ተሳስቶ ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያትና እንዴት ነው ስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራችል። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። ምክንያቱም መሽቶ በነጋ ቁጥር ወደ ሞት እየቀረብክ ነው። ድርክም ጠላ በቃ የኛ ህይወት ጉዞ ወደ ሞት የሚደረግ ጉዞ ነው አይደለ? ወደ ስጋዊ ሞት ማለት ነው። ከዛ ወደ ህይወት የሞት ቀን ቀርቧል ነው 2000 ዓመት ሲሰበክ የነበረው። የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹአሊ የጌታ መምጫ ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው፣ ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም፣ እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ከጌታ ጋር የምገናኝበት ቀንም ጭምር ነው። ሰርታል፣ ምን ተዘጋጅታል? ቀርቦባል፣ ደርሶብሃል፣ በቃ ምን እያሰብክ ነው? ንስሐ ግባ ወደ እግዚአብሔር ቅረብ ነው እየተባልክ ያለው። ቤተክርስቲያን የምትጠራን እንደዛ። ነገን ጋራንቲድ አይደለንም፣ ዋስትና የለንም ነገን ለማየታችን። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም ኢትዮጵያ ውስጥ ከአዛውንቱም ከምኑም ሞት እኮ የወጣቱ ሞት ይበልጣል። ወጣትነት ነገን ለማየት ዋስትና አይደለም። እና በቃ ዛሬ ኑሬ ነገን እግዚአብሔር ያውቃል። ነገ ኃጢአት ልሰራ እችላለሁ እኮ ጥሩ ነው። ዛሬ ልኑርና ነገ ደግሞ ለነገ እጨነቃለሁ። ነገ ኃጢአት እንዳልሰራ ነገ እጨነቃለሁ። ዛሬ ግን መዳን አለብኝ፣ ዛሬ ወደ ጌታ መቅረብ አለብኝ የሚል ሜንታሊቲ ግድ ያስፈልገናል።
የግድ ያስፈልገናል። ስለዚህ ከአንዱ ችግራችን ከራሳችን የሚመነጭ ነው። እንዲ ቆርቤ እኮ አለው ግን ነገ ኃጢአት ብሰራስ ቁርባኔ ይፈርሳል የሚል ጥያቄ ይጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔና አፈረስኩ ኃጢአት ሰርቼ እንደዛ አይደለም። ቤተክርስቲያን ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያትም ይሄ ነው። ደግመን መቀበል ስላለብን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው። መድኃኒታችን ነው። በቃ ያለሱ መኖር አንችልም። የጌታ ደም ዛሬም ትኩስ ነው፣ ዛሬም ይሰራል ስንል እኮ እያልን ያለ ነው በዛ ሚስጥር በኩል ነው። ኃጢአታችን ያስተሰርይልናል፣ የጌታችን ደም ዛሬም ያነጻናል ስንል እያወራን ያለ ነው በዛ ሚስጥር በኩል ነው። የክርስቶስን ስጋና ደም በመቀበል በኩል ማለት ነው። ሌላ መንገድ የለው፣ ሌላ የተሻለ መንገድ ኖሮት አይደለም። ስለዚህ ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ አያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ቅዱሳን ሐዋርያት የእኛ ድካም አይገባቸውም ማለት ነው። በጣም የሚገርመኝ ቃል አለ። በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም ይላል ቅዱስ ጳውሎስ። በነገሩ እኛን ሆኖ የእኛን ፈተና ሁሉ የተፈተነ ነው እንጂ ለእኛ ድካም የማይራራ ሊቀ ካህናት የለን። የእኛን ድካም የማያውቅ ሊቀ ካህናት የለን። ያውቃል ድካማችን። ስለዚህ ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርመው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎቹ ሐዋርያት አናውቀውም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከዳኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ አናውቀውም ብላችሁ እኔን ጥላችሁ የሚሸሹበት ቀን ይመጣል እያለ እየነገራቸው ነው። ከአንድም 3 ትከዳኛለህ። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ ዋው ምን ይባላል? ቃለ ሕይወት ያሰማልን። በእውነት መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት ምን ማለት እንደሆነ በበቂ ሁኔታ ደስ የሚል ሁኔታ አስተምሮናልና ላንተም እግዚአብሔር መንግስቱን ያወርስህ ነው የምንለው። በጣም ደስ የሚል መልእክት ነው ያስተላልፈው። እንደዚህ አይነት ወጣት ወንድሞች ልክ በቃ ፍፄን ታውቁታላችሁ። ማህበራችን ላይ መንፈሳዊ የመጽሐፍ ቅዱስ ጥናት የሚያስተምር ልክ እንደሱ አይነት እንደነ አክሊል አይነት እንደነ ማን ነው አቡ አይነት እንደነዚህ አይነት ወንድሞች በጣም እየበዙልን ነው። እግዚአብሔር ይመስገን። በጣም ነው የምናመሰግነው። ብትችሉ ደግማችሁ አዳምጡት። ይሄን ቪዲዮ ወደ ኋላ መልሳችሁ ደግማችሁ አዳምጡት። ስለ ቅዱስ ቁርባን ይሄ መንፈሳዊ እውቀት ያለው ወይም ደግሞ የቅዱስ ቁርባንን የማይቃወም ስለ ቅዱስ ቁርባን ቀና አመለካከት ያለው ሁሌ ንስሐ መግባት የሚወድ ነገር ግን ስጋው ደግሞ የማይቀበል ብዙ ሰው አለና ለእንደዚህ አይነት ሰዎች ላኩላቸው። በእኔም ዙሪያ ስላሉ ልክላቸዋለሁ፣ እናንተም ላኩላቸው። በጣም ነው ደስ የሚለው። ተመልክታችኋል። ምናልባት እንደኔ ታዘባችሁ ይሆን በጠጅ ቤቶች ላይ በድራፍት ቤቶች ላይ ኢቭን በስጋ ቤቶችም ላይ በሉ በጭፈራ ቤቶች ላይ እንደነዚህ አይነት ምድዋዊ ምጽዋት ተቀምጦ ተመልክታችሁ ታዘባችሁ ታውቃላችሁ? ለምን ዓላማ ነው የሚቀመጡት? ለምሳሌ የአቡነ ተክለ ሃይማኖት ስዕል አድኖ ይቀመጥበታል። የእመቤታችን ስዕል አድኖ ይቀመጥበታል። ለምንድን ነው? እዛ ውስጥ የገባው ገንዘብ ወደ ቤተ ክርስቲያኑ ይሄዳል ማለት ነው። አያችሁት? መጽሐፍ ቅዱስ እኮ የሚለው ይሄንን ነው። ዓለምን ብታድን ለብዙዎች ብትተርፍ በቃ ብዙዎች ቢያደንቁ በትምህርት ተማርከው ምን ቢሉ ነፍስህን ከጎዳሃት በቃ ምንም ጥቅም የለውም የሚለው ያንን ነው። መጀመሪያ ራሳችን ላይ መስራት ብንችል ያንን ጭፈራ ቤት፣ ይህንን ጠጅ ቤት፣ ያንን የስካር ቦታ ዘግቶ ለሰው አለመትረፍ ይሻላል። መጀመሪያ ለራስ ብንተርፍ መልካም ነው። አሁን ተመልከቱት። እነዚህ ሰዎች እዚህ ጠጅ ቤት ላይ ወይም እዚህ ጭፈራ ቤት ላይ ይህንን ምድዋዊ ምጽዋት ማስቀመጥ ለምን ፈለጉ? ምንድን ነው ዓላማው? ሌት ሳይ ገንዘቡን ታማኝ ሆነው ያስገባሉ ለቤተ ክርስቲያኑ በል። ግን በመሰረቱ ይሄ ስዕል አድኖ ይሄ ምድዋዊ ምጽዋት ቦታው ነው ወይ ነው የመጀመሪያው ጥያቄ። ሁለተኛ ዓላማው ምንድን ነው? ዓላማው
ጥፋት እየሰራው አይደለም ብሎ አእምሮ እንዲያምን ወይም ደግሞ ራስን ማጽናኛ ነው። ራስን ማጽናኛ ገባችሁ? ራስን ማጽናኛ። ለምሳሌ ሙስና እየበላ አስራት የሚያወጣ ከሆነ አይ ገንዘቤ ሴፍ ነው እግዚአብሔር አይቀየመኝም ለምን አስራት ስለማወጣ ብሎ ህሊናውን መሸወጃ ነው። ገባችሁ? አሁን ይሄ ህሊና መሸወጃ ነው። ለምንድን ነው ጠንቋይ ቤት ውስጥ ስዕል አድኖ የምታገኙት? የሰዎችን ህሊና መሸወጃ። ጨዋታው ያለው እዚህ ጋር ነው። ገባችሁ? ስለዚህ የዚህን ቤት ባለቤት እነዚህን የሚያስቀምጠው ህሊናውን በቃ እንትን ለማለት ነው፣ ዝም ለማሰኘት ነው። ወቀሳውን ዝም ለማሰኘት ነው። ታዝባችኋል? ግን እንደዚህ አይነት ነገሮችን ጭፈራ ቦታ ላይ ምን ያደርጋል? የሚገርም ነው። ሰላም ሰላም፣ እንደምን ቆይታችኋል የቲክቶክ ቤተሰቦቼ? ዛሬ በመንገዴ ላይ የሊቀ መዘምራን ቴዎድሮስ ዮሴፍን ድምጽ የሚመስል ዘማሪ አግኝቻለሁ። እስቲ አብረን ብልጥ ስለሆንኩ አይደለም የተመረጥኩት በጌታ ጽኑ መሻቴን አይቶ ነው በኩር ያደረገኝ ስመታ። ልብህን መልካም ብታደርግ ያንተ መስዋዕት ያደርጋል። አይክፋ እባክህ ወንድሜ መታዘዝ ንጉሥ ያደርጋል። ለምን ጠላኸኝ ወንድሜ የአንድ እናት ልጆች እኮ ነን። ለምን ጠላኸኝ ወንድሜ የአንድ አባት ልጆች እኮ ነን። ብዙ ነው መንግሥቱ አብረን እንወርሳለን፣ ሰፊ ነው ግዛቱ አብረን እንወርሳለን። ዝማሬ መላእክት ያሰማልን። አሜን። ዛሬ ከማን ጋር ነኝ? ዘማሪ ዲያቆን ቶማስ ይባላለሁ። ያው እግዚአብሔር በረዳኝ በሰጠኝ ጸጋ እግዚአብሔርን እያገለገልኩ እገኛለሁ። ያው በነፃ የተሰጣችሁን በነፃ ስጡ ይላል። እንግዲህ እግዚአብሔር ይርዳን። ዝማሬ መላእክትን ያሰማልን። አይ ነው ዝም በል አንተ እሱን እንስማው እንዳላችሁኝ አምናለሁ። በጣም ወደው ዝማሬ ስለሆነ ነው። በጣም የምወዳቸው ዝማሬዎች አሉ። ዝማሬ መላእክት ያሰማልን ነው። እኔ አንተ ፊት የምቆም ሰው አይደለሁም የሚለውን ዝማሬ በቃ በማንኛውም ሲቹዌሽን ውስጥ ልስማው በቃ ንዝር ነው የሚያደርገኝ። በቃ እኔ አንተ ፊት የምቆም ሰው አይደለሁም። እኔ አንተ ቤት ነው እኔ አንተ ፊት የምቆም ሰው አይደለሁም። በጣም ነው የምወደው። እና ደግሞ አንድ አለ እመቤቴ ዛሬም ባርኪኝ ውዳሴሽን አበዛለሁ አንድ እርምጃ ሳልራመድ። በጣም ነው የምወዳቸው። እና ሶስተኛ አትቁረጡ ተስፋ የእግዚአብሔር ልጆቹ። እነዚህ ሶስት ዝማሬዎች ባልሳሳት በአንድ ሰሞን የወጡ ዝማሬዎች ናቸው። ያው የኮሮና ታይም ላይ የወጡ ዝማሬዎች ናቸውና ከአንዳንድ ነገሮች ጋር በተያያዘ ስሜቴን ገልጸውልኝ ስለነበረ ማዳመጣቸው ወይም ደግሞ መንፈሳዊ ህይወትን ስጀምር እሰማቸው የነበሩ ዝማሬዎች ናቸው እነዚህ። በቃ መንፈሳዊ ህይወትን መጾም መጸለይ ስጀምር እሰማቸው የነበሩ ዝማሬዎች ናቸው። በጣም ነው የምወዳቸው። እናንተ የምትወዱት ዝማሬ እስኪለቅ ውስጣችሁን የሚገልጥላችሁ ስትሰሙት እንደኔ ንዝር የሚያደርጋችሁን ዝማሬ በኮሜንት አስቀምጡልኝ። እነዚህም በጣም ነው የምወዳቸው። ወንድማችን ዲያቆን በጣም ነው ድምጽ ደስ የሚለው የሚያምረው። እግዚአብሔር በቤቱ ያጽና። ምን እንለዋለን? ዝማሬ መላእክትን ያሰማልን። በተለይ ደግሞ የዘማሪ ቴዎድሮስ ዮሴፍን ድምጽ የሚመስል ዘማሪ ማግኘት በጣም ይገርማል። እኔ በህይወቴ እግዚአብሔር ቢሰጠኝ ብዬ የምመኛቸው ጸጋዎች አንዱ የዝማሬ ጸጋ ቢኖረኝ እና ደግሞ ያው ከእናንተ ተደጋጋሚ ጥያቄ የተነሳ ደግሞ ምን አለ በቃ ህልም መፍታት ብችል እላለሁኝ። እና በቃ እነዚህ ሁለት ጸጋዎች ቢሰጡኝ እለና አስብና አይ እግዚአብሔር ጸጋን የማይሰጥበት ምክንያት አለው። ምክንያቱም እኛ ኦልሬዲ የተሰጡ ጸጋዎች አሉ። በእነሱ አገልግለን ተገልግለን መቼ ጨረስንና ነው ተጨማሪ ነገር የምንጠይቀው። እንደውም ብፁዕ አቡነ ሽኖዳ ምን ይላሉ? ጸጋን መጠየቅ አንዳንዴ ልክ የማይሆንበት ጊዜ አለ። እሱ ምንድነው?
እግዚአብሔር ጸጋን ከሚከለክልባቸው ምክንያቶች መካከል አንደኛው ምንድን ነው? ለምሳሌ አንድ የቤተ ክርስቲያን አገልጋይ የሆነው ካህን የመዘመር ጸጋን ቢጠይቁ የመዘመር ጸጋን ቢሰጣቸው በዛ በአገልግሎት ቦታ ላይ በፊት በነበሩበት በአስተዳዳሪነት ቦታቸው ላይ ለቤተ ክርስቲያኑ ይሰጡ የነበረውን ትጋትና እንቅስቃሴ ሊቀንሱት ይችላሉ። ያ ማለት ምንድነው? መጀመሪያ የተሰጣቸውን ጸጋ በአግባቡ መጠቀም አይችሉም ማለት ነው። ለምን? ለዝማሬውም ጊዜና ቦታ ስለሚሰጡ። ስለዚህ መጀመሪያ የተሰጠንን ጸጋ መጠቀም ይቀላል። አዲስ ጸጋ ሲመጣ የበፊቱን ጸጋችን እንዳንጠቀምበት ስለሚያደርገን እግዚአብሔር ያንን ጸጋ ከመስጠት ይቆጠባል ማለት። ስለዚህ ስንጠይቅ ዝም የሚለንም ለዛ ነው። አዲስ ቢጨመርልን የቀድሞውን ማስቀጠል ላንችል እንችላለን፣ ልንቸገር እንችላለን። አንድ ዘማሪ የስብከት ጸጋ ለምኑ የስብከት ጸጋ ቢሰጠው እንደ ቀድሞ መድረክ ላይ ሆኖ መዘመር ላይችል ይችላል። ከምን አንጻር? ከጊዜ አንጻር። ስለዚህ የቀድሞ የተሰጠን ጸጋ እንዳይበደል አዲስ ላይ ይሰጠን ይችላል። እቺን እንድትይዙ ነው የፈለኩት። ወደ ቀጣይ ቪዲዮ እንለፍ። Single lady. Hello. Welcome in. What's your name? My name is Chastity. Chastity, how old are you? I'm 28. And what do you do? I'm an insurance broker. I'm also a brand ambassador for a kombucha company. Oh. And yes, a Okay. content creator as well. Nice. Now, what are some things you like to do for fun? Some things I like to do for fun would be boxing. I'm a movie fanatic, so I love to watch movies, and I like to go to church for fun as well. Okay. And what do you look for in a man? Someone who is strong in their religion. Someone who also takes their health seriously. Also, just like a go-getter, someone who is a leader. Yeah. Okay. And what are some deal breakers? Deal breakers would be someone who has poor diet, someone who lacks confidence, someone who gets jealous easily. Yeah, that would be it. All right. So we did get some pop balloons. Let's go on over there and see why they ended up popping. Okay. Your name and age, and why did you end up popping your balloon? My name is Zaid. I'm 30. Mainly just pop because of the church thing. I'm a spiritual guy, but I believe in having my own personal relationship with Jesus Christ. I've had some bad experiences with religious institutions, so I just kind of stay clear of that. I would feel like that would clash with something you're looking for. But Okay. you're very gorgeous. I like how you articulate yourself. Killing that dress, sweetheart. You know what I'm Thank saying? you. So. እንግዲህ እችን ክሊፕ ነው እንድትመለከቷት ያመጣሁት። ፕሮግራሙ እንግዲህ ያው በጣም የሚታወቅ ፕሮግራም ነው። ባልና ሚስት የሚገናኙበት ነው። የሚገናኙት በአንድ ቀን ነው። በአንድ ቀን ውስጥ እኔ የምፈልገው ይሄ ነው፣ እኔ የምፈልገውን ሊያሟላ የሚችል አይነት ሰው በቃ ካለ እቀበላለሁ። እነዛም ወንዶች የሚያዩት ነገር አለ ከልጅቷ፣ እሷ የምታየው ነገር አለ። ምናልባት እዚህ ጋር ወይ እችኛውን ቁልፍን ባትቆልፋት ኑሮ መርጥ ነበር፣ ስላልቆለፍካት ነው የጣልኩ አይነት የሚባባሉበት ሾው ነው። ዓለማዊ ሾው ነው፣ እኛ አይመለከተንም። እኔ ልል የፈለግኩት መንፈሳዊ የነበሩ ሰዎች ወደ ዓለም ከሚሄዱባቸው ምክንያቶች መካከል በቤተ ክርስቲያን ውስጥ የሚታዩ አላግባብ የሆኑ ነገሮች ናቸው። አሁን እሷ ቤተ ክርስቲያንም መሄድ እወዳለሁኝ አለች አይደል? ቤተ ክርስቲያን መሄድ እወዳለሁኝ ስትል በቃ እኔ ያልመረጥኩሽም ብሎ ነው ያፈነዳው። ለምንድን ነው ያልመረጠበት ምክንያት? እሱ ከቤተ ክርስቲያን ወይም ደግሞ ኢንስቲትዩሽን የሚሉት በቃ እኛ ቤተ ክርስቲያን የምንለው ተቋም ነው አይደለ? ስትማሩ ቤተ ክርስቲያን ማለት ተቋም፣ እስልምና ስትሉ ተቋም ነው፣ ስብስብ። ፕሮቴስታንቶች የሚሉት ነገር አለ አይደለ? እኔ በድርጅት ምናምን እንትን አልልም፣ ይሄ በተቋም ምናምን አላምን ምናምን ይላሉ አይደለ? ልክ እንደዛ ማለት ነው። እና ከእምነት ተቋማት ጋራ ግጭት ውስጥ ስለገባሁኝ ወይም ደግሞ አልባሌ ነገሮችን ስላየሁኝ እኔ የራሴን እንትን በቃ እኔ ራሴ ከኢየሱስ ክርስቶስ ጋር ያለኝን ነገር ማድረጉን ነው የመረጥኩት። ስለዚህ አንቺ ቤተክርስቲያን መሄድ ትወጃለሽ፣ እኔ ደግሞ እዛ ባየሁት ነገር ርቄ በራሴ ኮኔክት አደርጋለሁኝ ከኢየሱስ ክርስቶስ ጋር በራሴ ኮኔክት ማድረግን ነው የምመርጠው። ስለዚህ በዚህ ክላሽ እናደርጋለን ብሎ ልጅቷን ጣላት ማለት ነው። አስቡት፣ ቤተክርስቲያን ውስጥ በሚደረጉት በሚታዩት አልባሌ ነገሮች፣ አልባሌ ወይም ደግሞ ልክ ባልሆኑ ነገሮች፣ ሰዎችን በሚያሰናክሉ ነገሮች ወጣቶች ከቤተ ክርስቲያንም እንደሚርቁም ማሳያ ነው። ገባችሁ? ማሳያም ጭምር ነው። ዛሬ ብዙዎች ወጥተው አልተናገሩም እንጂ በእንደዚህ አይነት ምክንያት ከቤተ ክርስቲያን የቀሩ ሰዎች አሉ አይደለ? ብዙ አይነት በቤተ ክርስቲያን ውስጥ የሚታዩ እንከኖች አሉ። ምክንያቱም አገልጋይም ሰው ነው፣ ስህተት ይሰራል አይደል? ስህተት ይሰራል። ክህነት ያው ደረጃ ነው፣ አገልግሎት ነው፣ ማዕረግ ነው፣ የቅድስና ደረጃ አይደለም።
ሊስቱ ይችላሉ፣ ሊሳሳቱ ይችላሉ። ያንን በማየት ሰው ይሰናከላል። ስለዚህ ያ የተሰናከለው ሰው በእንደዚህ አይነት ምክንያት ከቤተ ክርስቲያን ይቀራል የምትለዋን እንድትይዙ ነው እንጂ እኔ ስለ ሾው ግድ የለኝም እና በጣም የሚገርም ነው። ስለዚህ እግዚአብሔር በቤተ ክርስቲያን ውስጥ ሆነው ለሰዎች መሰናከል የሚሆኑትን ሰዎች እግዚአብሔር ያው ይገስጻቸው አይባልም፣ ያስተምራቸው፣ ልቦና ይስጣቸው ነው የሚባለው። ምክንያቱም እኔ እሳሳታለሁ፣ ሁሉም ይሳሳታል አይደል? ማንም ላይ ጣት አይቀስርም። ግን እግዚአብሔር ልቦና ይስጣቸው በቃ። ግን እንዲህም አለ ነው፣ እንዲህም አለ። የሚገርም ነው። እሺ ወደ ቀጣይ ቪዲዮ እንለፍ። ሲስ የቪዲዮአችን ማሳረጊያ ይሆናል። በጣም ነው የምወደው ወንድሜ፣ በጣም ነው የምወደው። እኔ ያለሁበት ሀገር ነው፣ እዚህ ነው ያለው። እንገናኛለን፣ እንደዋወላለን። ፊዚካሊ ደግሞ ተገናኝተን አንዳንድ መልእክቶችን ለማስተላለፍ እግዚአብሔር ይፍቀድልን እና እናደርገዋለን። እስቲ ወደሱ እንለፍ። ሰላም ጤና ይስጥልኝ ወገኖቼ፣ እንደምን ሰንብታችኋል? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። በጣም ሰላም ነኝ። እንግዲህ እንደተለመደው በተለያዩ ጉዳዮች ላይ የምናነሳቸው ርዕሶች ይኖራሉ። የሚገባው ይገባዋል፣ ያልገባውም ያልፈዋል። ጊዜ ጠብቆ ሲደርስበት ደግሞ መልሶ ተመልሶ ይህን ቪዲዮ እንደሚያየው እርግጠኛ ነኝ። እኔም በሰራቸው ቪዲዮዎች በተወሰነ ደረጃ ነገን የሚዋጁ ስለሆነ ዛሬ ዝም ብላችሁ ልታልፉ ትችላላችሁ። አንዳንዶቻችሁ የሚገባችሁም አለ አውቃለሁ። ሌሎቻችሁ ግን ነገ ከነገ ወዲያ ተመልሳችሁ ስለሆነ የምታዩት ይቀመጥ እዛው ካልተዘጋ አካውንቱ ማለት ነው። እና ዛሬ የማነሳው ርዕስ ይሄ በየቦታው እየዞራችሁ ሸራ የምትጎትቱ ባለትዳሮች ወይንም ማንኛውም ግለሰቦች ልትሆኑ ትችላላችሁ። እስኪ ለማንኛውም ይሄን ቪዲዮ አይተን እንመለስ። A guy texted me from Nigeria. He told me that he been sleeping with a married woman for 3 months. He find out that he has a disease after going to the hospital for a checkup. And when he called her and she said that she doesn't have anything, there's nothing wrong with her, they had a big argument because of that. እሺ ልጁ ያለውን ባጭሩ ልንገራችሁና ሰዓት ለመቆጠብ ወደ ገደለው ሊድ። ልጁ እያለ ያለው እሱ ጋር የመጣ ሰው አለ። ይሄ የመጣ ሰው ተቸግሮ ነው፣ ባለትዳር ነው። እሱ ባለትዳር ሆኖ ሌላ ባለትዳር ከሆነች ሴት ጋር ያው ግንኙነት አለው ማለት ነው። የኢንተርኮርስ ግንኙነት አለው ወይንም ሸራ ጉተታ ባራዳ ቋንቋ ታቋታላችሁ እንጂ ቋንቋ ያው ካላወቃችሁ አወቃችሁ። እና ባጭሩ ምን ይሆናል? እሱ በአጋጣሚ የጤና ምርመራ ሲያደርግ የኤችአይቪ በሽተኛ ይሆናል። እሷ ደግሞ ምንም የላትም፣ ከሌላ ሰው ጋር ግንኙነት የለኝም እኔ ነው የምትለው። በቅርቡም አይነት ነገር እንግዲህ ቴስት ማርጋለች መሰለኝ። እና አንተ ከሌላ ሰው ጋር ምንም ግንኙነት ከሌለህ እንዴት ሊሆን ይችላል ብሎ ይለዋል ማለት ነው። ብቻ በጊዜ ሂደት ነገሩን ሲያጣሩ ለካ ምን ሆኖ ይገኛል? የእሷ ባለቤት እሷ ላይ መድኃኒት አሰርቶ፣ ናይጄሪያ እንግዲህ እንደምታውቁት በጣም በእንደዚህ አይነት ነገር እስከ አናታቸው የጠለቁ ናቸው። ከመናፍስት ጋር በመሞዳሞድ ከአፍሪካ ናይጄሪያውያን አንደኛ ናቸው። በተለያዩ አጋጣሚዎች አይታችሁ ከሆነ ናይጄሪያ ውስጥ ይህ ብቻ አይደለም፣ ባልና ሚስት ሆነው አንዳቸው ላይ የሆነ ነገር ያሰሩና ልክ እንደ ውሻ ሁሉ ተጣብቀው ይቀራሉ። እዛ ልክ መጥቶ እሱ ከገባ በኋላ ተጣብቀው ይቀራሉ። እንደዚህ አይነት ቪዲዮ ወደ ሶሻል ሚዲያ ሲዟዟር አይታችሁ ሊሆን ይችላል። እውነት ነው ከሞላ ጎደል። ስለዚህ የዚህ ደግሞ የከፋው ምንድን ነው? ልክ እሱ ከእሷ ጋር መጥቶ ሲተኛ ለካ እምብርቷ ላይ ነው ነገርየውን ያስቀበረው፣ ያው ሳታቅ ማለት ነው። እና ከእሷ ጋር መጥቶ የተኛ ወንድ በሙሉ የኤችአይቪ በሽተኛ ይሆናል ማለት ነው። እንግዲህ አስቡት፣ ይህ ሰው ደግሞ እንደገና በሽተኛ ነው። ከሄዶ ከማን ጋር ይተኛል? ከገዛ ባለቤቱ ጋር ይተኛል። ተረዳችሁኝ አይደል? ስለዚህ እንደዚህ አይነትም ነገር አለ። ዘመኑ በጣም ተበላሽቷል። ከአይምሯችሁ ጋር ከሆናችሁ በጣም የሚያስጠላ ጊዜ ላይ ደርሰናል። ጊዜው ራሱ ነው እየቆጠረ ነው፣ ግን በእኛ ባህሪ የተነሳ እግረ መንገዳችንን ጊዜው እንላለን እንጂ ጊዜው ተበላሽቷል። የእኛም ባህሪ ተበላሽቷል። እንግዲህ አስቡት፣ ቴዲ አፍሮ ምን ብሎ ነው ሙዚቃ ወጣው? እዚህ ጋር ደግሞ ሌላ ትኩሳት ወገን ያለቀ በወሲብ እሳት ብሎ ነው አይደል የዘፈነው? የዛሬ 27 እና 28 ዓመት። እንግዲህ በዛ ጊዜ ሂደት ውስጥ ደግሞ እኛ ባህሪያችን እየባሰብን ሄደው እየተስተካከልን ሄድ ነው። ስለዚህ አሁን የምታዩት አንዳንድ ሶሻላዊ ውጥንቅጥ፣ የኑሮ ውድነት፣ ሌላም እንዲህ ግራ የገባው ተስፋ መቁረጥ የመጣው ለምን ይመስላችኋል? አባቶች እኮ ለዚህ መልሳላቸው። ለዛውን በተረት ምን ብለውናል መሰላችሁ? እግዚአብሔር ሲቆጣ ዱላ አይቆርጥም፣ ያደርጋል ነገር እንዳይጥም። ስለዚህ እግዚአብሔር አምላክ እኛን ሲቀጣል ዱላ ወይ ልምጭ ይቀጥፋል ብለህ አስበህ ከሆነ ተሳስተሃል አዳሚ። ነገሮችን እንዳይጥም ነው የሚያደርገው። ተረዳችሁኝ? ስለዚህ እግዚአብሔር አምላክ እኛን እንዲወደን ከፈለግን እኛ ወደ እሱ ከተመለስን ምንም የሚሳነው ነገር የለም። አሁን የምናየው ሮሮ ሁሉ ይቀራል።
እናም ወገኖቼ እኔ እንዳንድ ወንድማችሁ መመክራችሁ በቃ ይቅር፣ እውነቴን ነው፣ በቃ ይቅር። ምንም አዲስ ነገር የለም። የባሰ ሸምቀቆ ነው የጠበቀብን። ያው እንደምታውቁት ነው። ሸምቀቆ አልጠበቀም፣ እውን አልጠበቀም። እያንዳንዳችን ቤት አልተንኳኳም። ታዲያ ይሄ ከሰው ነው ከእግዚአብሔር አይደለም። ስለዚህ ግዴላችሁም እንመለስ። አለበለዚያ ግን በቃ አታማሩ፣ ይቀጥላል። ምንድን ነው ያው ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው ነገሩና ወደ ልቦናችን እንመለስ። እግዚአብሔር አምላክን እናምልክ፣ በትእዛዙ እንመላለስ አይደል እንዴ? አለበለዚያ ግን ሩሩ አያስፈልግም። መልካም ጊዜ። ጨርሻለሁ። ቴንኪው ሲሳችን፣ እግዚአብሔር ይስጥልን፣ እናመሰግናለን። ቃለ ሕይወትን ያሰማልን ወንድም አለ። በጣም ደስ የሚል መልእክትን ያስተላለፈው እግዚአብሔር እንግዲህ ለሁላችንም ልቦና ይስጠን። በእንደዚህ አይነት ስሜት ውስጥ ያለንም ካለን እግዚአብሔር እንግዲህ መቻያውን ይስጠን። እዚህም እዛም የምንረግጥ ከሆነ እግዚአብሔር መረጋጋቱን ይስጠን ነው የምንለው። ምክንያቱም መጨረሻው አያምርም። በስጋም በነፍስም ችግር ውስጥ ነው የምንገባው፣ ልክ እንደነዚህ ሰዎች ማለት ነው። ፕላስ ደግሞ 10 ቦታ ስንረግጥ ደግሞ ለእንደዚህ አይነት የመናፍስትም ደግሞ ውጊያ ልንጋለጥ እንችላለን። ምክንያቱም አስቡት እንግዲህ እንደዚህ እያልን የሰው ሚስት ማማገጥ፣ የሰው ባል ማማገጥ ውስጥ የምንገባ ከሆነ የእነሱም ደግሞ የትዳር አጋር ወደ እነዚህ ሰዎች አስቡት፣ የላከውን መንፈስ ተመልከቱት። በጣም ከባድ ነው። አሁን ላይ እንደውም ትሬንድ ሆነዋል አይደለ? ያገቡ ወንዶችን መጀንጀን ሙድ አድርገው የያዙት፣ ስራ አድርገው የያዙ ሴቶች እየተገኙ ነው። በጣም የሚገርም ነው። እንደውም ምክንያቱም ምን አሉ፣ እኔ ባሌን እንዲህ ጠፍጥፌ ምን ብዬ የሰራሁትን እናንተ ልትበሉት፣ ለካ ያገባን ወንድ የምትጀነጅኑት የምታወሩት በራሳችሁ መስራት ስለማትፈልጉ ነው፣ እኔ የሰራሁትን ልትበሉ እያለች አንዲት እህት ስትናገር ሰምቻታለሁ። እና በጣም የሚገርም ነው። እግዚአብሔር ያስታግስልን ከእንደዚህ አይነት ሰዎች። በተለይ በጣም ከባድ ነው። ያገባ እንደሆነ እያወቁ እንደዚህ አይነት ነገር መጀመር በጣም ከባድ ነው። እግዚአብሔር ያስታግስልን። ለዛሬ የነበሩ ቪዲዮዎች እነዚህ ናቸው። እንደተማራችሁባቸው አምናለሁ። ብዙ ነበር ያዘጋጀሁት፣ ግን እንዳይበዛባችሁ ነው። በቀጣይ ደግሞ ይዤው እመጣለሁኝ። እንግዲህ ቃለ ሕይወት ያሰማልን ለወንድሞቻችን እንዳልኳችሁ ነው። ምናልባት ከዚህ በኋላ እንደዚህም ሪያክሽን መንፈሳዊ ትምህርትም ፕላስ ደግሞ የቀን ውሎዬን ወይም ደግሞ በመንገድም ላይ አንዳንድ መልእክቶችን የማስተላልፍባቸውን ቪዲዮዎች ልለቅ ስለምችል በቻላችሁት አግዙኝ፣ ላይክ አድርጉልኝ፣ ሀሳብ አስተያየት ስጡኝ፣ ኮሜንት አድርጉልኝ። መቀየር መስተካከል አለበት ብላችሁ የምታስቡትን ነገር ደግሞ በኮሜንት አስቀምጡልኝ። ሀሳባችሁን ሁሉ አልቀበልም። ማወቅ ያለባችሁ ነገር ሀሳባችሁን ሁሉ አልቀበልም። ምክንያቱም እናንተ ፈልጋችሁት እኔም አልችለው ከሆነ ልቀበለው አልችልም። ወይም ደግሞ እናንተ እንዲሁም ብላችሁ ግን ይሁን ያላችሁበትን ምክንያት ካላስቀመጣችሁልኝና ካላሳመነኝ ላደረገው ስለማልችል ሀሳብ አስተያየት ታስቀምጡ በዛ መልኩ። ፕላስ እንዳልኳችሁ ዩቲዩቤን ደግሞ ማገዝ የምትፈልጉ ከሆነ በተለይ በአሜሪካ በአውሮፓ ያላችሁ ዩቲዩቤን ማገዝ የምትፈልጉ ሜምበርሺፕ መቀላቀል ትችላላችሁ። ሰብስክራይብ ከምትሉ ጎን ጆይን የምትላለች እዚህ እንደምታዩት ሰብስክራይብ አድርጎ ዩቲዩቤን አግዙኝ። የተለያዩ ማቴሪያሎችን ማሟላት አለብኝ። እነሱን አሟልቼ አሪፍ በሆነ መልኩ ቪዲዮ መቅረጽ ማስተካከል እችላለሁኝ። ስለዚህ አግዙኝ፣ እንተጋገዝ። አመሰግናለሁኝ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ ሆነላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩኝ። መካኒቱን በልጅ ባረከ፣ ኃይለኞቹን አንበረከከ።